ሶላት የማይሰግዱ ሰዎች ረመዳን ሲገባ ጾም ይጾማሉ አይደል? ጾም ላይ ይገኛሉ ምናምን። አሁን እነዚህ ሰዎች ጾመኛ ተብለው አላህ ዘንድ አጅር የሚያገኙ ሰዎች ናቸው? የረሃብ አድማ የሚመታው ሰው ጾመኛ ነው? እንደ ልቡ እያወራ እንደ ልቡ እያማ እንደ ልቡ እየተናገረ የሚጾመው ሰው ጾመኛ ነው? አይደለም፣ አይሆንም። እኛም ወጣቶቹም 5፣ 10፣ 20፣ 30፣ 40፣ 50 ዓመት የጾሙ ሰዎች ይኖራል። በእነዚህ በጾምናቸው የዕድሜ ዘመናችን ክፍል ውስጥ ረመዳን እኛ ልብ ውስጥ ምን አስቀምጦ አለፈ? ምን ያህልስ ለወጠን? ምን ያህልስ ቀየረን? ተቀይረንበታል? በረመዳን ተጠቅመን አልፈናል? ወይስ ደግሞ ረመዳን በእኛ ላይ አልፏል? ያ ዙሁር ሰላት ጀማዓ መስገድና ወይም በወቅቱ መስገድ የሚገብስደው ሰው ተራዊህ 20 ረካዓ ይሰግዳል፣ 8 ረካዓ በጁዝ ይሰግዳል፣ 1 ሰዓት ያለለት ደግሞ ተሐጁድም ይሰግዳል። ያ ትናንትና ፈጅር መስጊድ መምጣት የከበደው ሰው ምን ተለወጠ ዛሬ? ያው ነው። አንተ ነህ ያለው፣ ጊዜው ነው። ምንድነው ምክንያቱ? ይሄ ሌላ መድረሳ ነው። አላህ የሚለን ነገር ወቁት። በፊትም አላህ ያዘዘን ትዕዛዛቶች በህይወታችን ውስጥ ከባድ ሆኖ አልነበረም። ሶላቱ ብቻ አይደለም፣ ሌሎችም ትልልቅ በህይወታችን ውስጥ አክብደን የያዝናቸው ጉዳዮች ከብደው አልነበረም። እኛንን የሰነፈ ሰብስክራይብ በማድረግ ቤተሰብ ይሁኑ። ብስሚላሂ ረህማኒ ረሂም አልሐምዱሊላሂ አለዚ ወህደህ ወሰለላሁ ዐለይሂ ወሰለም መን ላ ነቢየ በዕደህ ወዐሊሂ ወሰሕቢሂ አጅመዒን ወበዕድ። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። አልሐምዱሊላህ እንግዲህ አላህ ሱብሓነሁ ወተዓላ ተውፊቁን ሰጥቶ ረመዳን ጋር ከሚገናኙት እንዲያደርገን እንግዲህ ረመዳን ዋዜማ ላይ ያደረሰን ጌታ የረመዳንን ጾም ከሚጾሙት ከሚጠቀሙት ያደርገን። ያው ዛሬ ስለተገኘን የዛሬ 5 ቀን ረመዳን እንደርሳለን ማለት አይደለም፣ ተውፊቅ ይፈልጋል። ታውሳላችሁ የዛሬ ስንት ዓመት ነው ሼኻችን እዚህ መስጂድ ላይ የመጀመሪያ ቀን ረመዳን ያለፉት? ታስታውሳላችሁ አይደል? እኔ አስታውሳለሁ። እንደዚህ እሑድ ቀን ነው፣ ረመዳን ሰኞ ቀን ይገባል። ሸሆጀሌ መስጂድ ላይ ወርሃዊ ፕሮግራም ረመዳን አቀባበል ነበረ። እኔ ተናግሬ ከኔ በኋላ ፈትዋና አህካም ሲያም ላይ ሲናገሩ ነበሩ። ሌሊት ላይ ውሃ ጠጥተው ነው ወደ አኺራ የሄዱት ፈጅር እንኳን ሳይሰግዱ። ይሄ ነው የአላህ ሱና። መድረስ ራሱ ተውፊቅ ይፈልጋል፣ እድል ይፈልጋል። አናውቅም ስንቶቻችን እንደርሰዋለን እንኳን አይደለም እንጠቀመዋለንና ለዛ ነው ዱዓ የሚፈልገው ዝግጅት የሚፈልገው ረመዳን አላህ እንዲያደርሰን ከዛም ደግሞ ደርሰን እንድንጠቀምበት። ረመዳን በብዙ አይነት መልኩ ብዙ ነገሩ ይገለጻል። አሁንም ሼኻችን ሼክ መሐመድ ዘይን ሐፊዘሁላህ እንግዲህ አህካሙ ፍቅህ ሲያም ላይ ፍቅሁን ጾም ላይ ያለውን ግዴታዎችንና ዋጅባቶች እንደዚህ ሙፈጢራቶቹን ሲገልጹ ነበር የደረስኩት። እኔ ብዙ ነገር እዛ ላይ ተዳስቷል ብዬ ስለማስብ እኔ በኔ ህይወት በእያንዳንዳችን ወጣት በብዙዎቻችን እድሜያችን ለጋ በሆኑ ልጆች ውስጥ በልጅነታችን ትውስታ የሚመጣብን ረመዳን ነው። ለብዙዎቻችን መቀየር ምክንያት ይሆነ፣ ለብዙዎቻችን መስጊድ ጋር መቅረብ የሆነ፣ ለብዙዎቻችን ለዳዕዋ መቅረብ ምክንያት የሆነ አብዛኞቻችን ወጣት ሆነን መስጊድ ጋር የተገናኘ ነው በረመዳን። ረመዳን የበለጠ ቁርብ የበለጠ አላህ ጋር መገናኛ መድረክ ሆኖልናል ብዬ አስባለሁ። እኔ ረመዳን ሸህሩ ተግይር ነው፣ የለውጥ ወር ነው። የለውጥ ወር ነው፣ እንለወጥበት ነው የምለው። ወንድሜ ካሚልም ሲገልጽ እንደነበረው አሁን መጨረሻ ላይ ሲነሱ እንደነበሩት ረመዳን ታሪካዊ ክስተቶችን ያስተናገደ ትልልቅ ድሎች የተጎናጸፍንበት የክብር የዒዛ ወር። እንዴት ነው ይህን ረመዳን ከሌሎች ረመዳኖች የተለየ የምናደርገው? ካለፉት ረመዳኖች የዘንድሮ ረመዳን እንዴት የተለየ እናድርገው ነው እኔ መሰረታዊ ሐሳብ። ብዙ ረመዳኖች በህይወታችን ውስጥ አልፈናል። ትልልቆች እድሜ የገፋችሁ ሰዎች እኛም ወጣቶቹም 5፣ 10፣ 20፣ 30፣ 40፣ 50 ዓመት የጾሙ ሰዎች ይኖራል። በእነዚህ በጾምናቸው የዕድሜ ዘመናችን ክፍል ውስጥ ረመዳን እኛ ልብ ውስጥ ምን አስቀምጦ አለፈ?
ምን ያህልስ ለወጠን ምን ያህልስ ቀየረን ተቀይረንበታል በረመዳን ተጠቅመን አልፈናል ወይስ ደግሞ ረመዳን በእኛ ላይ አልፏል ሙሩራን ከራም ነው የሆነው በእኛ ላይ ሂዶብናል የሚለው መሰረታዊ ነገር ነው ቁርአኑ እንግዲህ አላህ Subhanahu Wa Ta'ala ጾምን ግዴታ ያደረገበትን የቁርአን ምዕራፍ ሲያነሳ ለዓለኩም ተተቁና ያለው አይደለም የጾም ዓላማ ኩቲበ አለይኩሙስ ሲያም ከማ ኩቲበ አለል الذين من قبلكم لعلكم تتقون እዚህ ላይ ናት لعلكم تتقون بلسان الرب عز وجل የተገለጸ ረመዳንን ከጾማችሁ ተቅዋ ታገኛላችሁ ይላል አላህ ረመዳንን የጾመ ሰው ተቅዋ ያገኛል ረመዳንን የጾመ ለዚህ ነው من صام رمضان ايمانا واحتسابا ያሉት ነብዩ ሰለላሁ ዐለይሂ ወሰለም በእምነት ወይም በኢማን አላህ ዘንድ ሰዋብን ፈልጎ ግዴታዎቹ ላይ በመቆም ጾም የአላህ ብቸኛ ከገለጻቸው ኢባዳዎች ውስጥ الصوم لي وانا اجزي به ነው አይደለም ይሄ ሐዲስ ይገርመኝ ነበር ማለት ምን ማለት ነው ሶላቱ የሱ አይደለም ሐጁ የሱ አይደለም ዘካው የሱ አይደለም ምን አደረጋቸው ኢባዳዎች ሁሉ የአላህ አይደሉም ለምንድን ነው ጾምን ለይቶ አላህ الصوم لي ጾም ለኔ ነው አለ ዋጋውንም እኔ ብቻ ነኝ የምከፍለው አለ ምን ይመስላችኋል ምክንያቱ والله በጣም ብዙ ከሚገርሙኝና ራሴን እንድጠይቅ ከሚያደርጉኝ ሐዲሶች ነበርና አንድ ተፍሲር ግን እንዲቆም አደረገኝ መሐመድ ሙተወሊ ሸዓራዊ ረህመቱላህ ዐለይሂ ስለዚህ ሐዲስ የሚገርም ትንታኔ ተሰጡ ሰማዋቸው አንድ ጊዜ ለምንድን ነው አላህ الصوم لي ያለው ለምንድን ነው ሶላት የኔ ነው ሐጅ የኔ ነው ያላለው ወይም ዘካ የኔ ነው ያላለው የሚገርም ነገር አቀረቡ ሰው ለጣዖት ይሰግዳል ሰው ለታቦት ይሰግዳል ሰው ለሰው ይሰግዳል ሶላትን ለአላህ የሚሰግደው አለ ለጣዖቱ የሚሰግደው አለ ለድንጋይ የሚሰግደው አለ ለሰው የሚሰግዳል ሰደቃንም ሲሰጥ ለሰው ብሎ የሚሰጣል ለሌላ ነገር ፈልጎ የሚሰጣል ለጣዖቱ የሚሰጣል ለባዕድ አምልኮ ብሎ የሚሰጣል ለሁሉም ነገር ይሰጣል በጃሂልያ ዘመን ሐጅም ታውቃላችሁ አይደለም ሙሽሪኮቹም እኮ ጧፍ ያረጉ ነበር ሁሉም ነገር ለሌላ ሊደረግ ይችላል ጾም ሲቀር ጾም ካላህ ውጭ ለማንም መሆን አይችልም ለማንም ለማለት ታደርገው ትችላለህ ለአንድ ሰው ብዬ ለአንድ ንጉስ ብዬ ልጾም ብለህ ብትጾም አንተን መቆጣጠር ይችላል ሽንት ቤት ገብተህ እኮ ሐጠጠተ ተወጣለህ ጾመኛ ነኝ ብለህ እንዴት ያውቃል ማን ተከታትሎ ሊይዝህ ይችላል ማን ያህል አንተ ግጥም አርገህ በልተህ አፍህን ጠራርገህ ጾመኛ ነኝ ብለህ ወጥተህ ብትቆም መስጂድ ነው ያለው ጾመኞቹ ጋር ነው የተሰለፍከው ማን ያህል ማየት ይችላል ለሰው ላድርገህ ብለህ ልታደርገው የምትችለው ኢባዳ ነው አይደለም ሶላት እያየህ ለሰው ትሰግድለታለህ ሰው እያየህ ለሰው ትሰጥለታለህ ሌሎችም ነገሮችን ታረው ይችላል ጾም ግን አትችልም ከአላህ ውጭ አላህ ብቻ ነው የሚያይህ ባንተና በአላህ መካከል ብቻ ነው ያለው ጉዳይ ጧት ከቤትህ ቁርስን ግጥም አርገህ ወጥተህ ሙሉ ቀን መስጊዱ ነው ጾመኛ ላይ ብትል ከአንተን ከማመን ውጭ ምን አማራጭ አለኛ የለም እኮ አላየንህ የሚያይህ አላህ ብቻ ነው ለዛ ነው አላህ Subhanahu Wa Ta'ala الصوم لي አለ ለኔ ነው የሚጾመው ጾም አለ አላህ ለማንም መሰጠት አይችልም ጾም ለአላህ ካልሆነ በስተቀር وانا اجزي به ለዛ ነው ዋጋውንም እኔ ነኝ የምከፍለው አለ ብዙ ጊዜ ጾም ሶላት የማይሰግዱ ሰዎች ረመዳን ሲገባ ጾም ይጾማሉ አይደል ጾም ላይ ይገኛሉ ምናምን አሁን እነዚህ ሰዎች ጾመኛ ተብለው አላህ ዘንድ አጅር የሚያገኙ ሰዎች ናቸው የረሃብ አድማ የሚመታው ሰው ጾመኛ ነው እንደ ልቡዬ ያወራ እንደ ልቡያማ እንደ ልቡዬ ተናገረ የሚጾመው ሰው ጾመኛ ነው አይደለም አይሆንም ለዛ ኮኖ ان الجنه في باب ريان يدخل به الصائمون የተባለው ጾመኞች ብቻ የሚገቡበት ከነስሙ ረያን ነው ልቅ ነው በዱንያ ላይ ለአላህ ስትል ተከልክለሃል እዛ የሚከለከል ነገር የለም ላንተ ሁሉ ነገር ይከፈታል
አይነ ሷኢሙን ተብለው ይጠራሉ ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ጾመኞች የት አሉ? የረሃብ አድማ ይመጡ አይደሉም። ተርበውና ተጠምተው ያሉ ሰዎች አይደሉም። አይናቸው የጾመ አካላቸው የጾመ ልባቸው የጾመ ለአላህ ራሳቸውን የሰጡ ይሄ ነው ጾም ምስጥሩ። ለዛ ነው ለአላህ ተብሎ የሚጾም ጾም ነው። ለዚህም ነው አላህ ለዓለኩም ተተቁን ምክንያቱም ትልቁ የተቅዋ ድልድይ ነው። አላህን እንጂ ማንንም ማትፈራበት በጾም አላህን እንጂ ማንንም ማትታዘብበት በጾም እሱን ፈልገህ ነው የሱን ምህረት ከጅለህ ነው እሱን ማግኘት የሱን ዋጋ ፈልገህ ብቻ ነው። ድልድዩ ነው ወደ ተቅዋ መሸጋገሪያ ድልድይ ነው። ለዚህም ነው አላህ ከጾማችሁ ተቅዋ ታቀኛላችሁ ይላል። ግን በዘመናት በጾምናቸው ጾሞች ውስጥ አብዛኞቻችን ጾመን ሩቅ አትሂዱ። የ10 ዓመቱን የ20 ዓመቱን ጾም አትቁጠሩት። አምና ጾም የጾምን ሰዎች ሁላችንም ማለት ይቻላል አብዛኞቻችን ምናልባት ዘንድሮ ሰልሞ አዲስ ጾም የሚጾም ካልሆነ በስተቀር እንደው በትንሹ አምናን ጾመናል። ከአምና እስካሁኑ ረመዳን ድረስ ምን ሰራ? ግልጽ ነው። መጾምና አለመጾማችንን የውመል ሒሳብ መጠበቅ አያስፈልገውም። እኔ እናንተ ራሳችንን መልስ የምንሰጥ አላህ ጾም የጾመ ሰው ተቅዋ ያገኛል ይላል። ተቅዋ ብዙ አይነት ተፍሲር ሰጥተውታል ዑለማዎቹ። አጭርና ግልጽ ተቅዋ ተፍሲሩ አላህ ባዘዘው ነገር ላይ መገኘት ከከለከለው መከልከል ነው። በዚህ አንድ ዓመት ውስጥ አላህ ባዘዘው ላይ ተገኝቼ ከከለከለው ተከልክያለሁ ከሆነ ጾም ያለው ማለት ነው። ካልሆነስ የረሃብ አድማ ነበር ድካም ነበር ማለት ነው። አላህ ደግሞ ቅድም ሲገልጹት እንደነበረው ለይሰ ሊላሂ ሐጃ የለውም ጉዳይ የለውም ከኔ ካንተ መራብ መጠማት የሚፈልገው ነገር አላህ እንድናረጋግጥ። ስለዚህ ነው ይሄ ተቅዋ የሚገነባበት ወር ትልቅ ድልድይ ነው። ይሄን ሽግግር ነው በህይወታችን ውስጥ ጀዘር የሆነ የሚታይ በትክክል እኔና እናንተ ላይ በተግባር መታየትና መሬት መውረድ የሚችል ለውጥ ለማምጣት ትልቁ ምዕራፍ ነው ረመዳን። ለውጥ አላህ Subhanahu Wa Ta'ala إن الله لا يغير ما بقوم حتى يغيروا ما بأنفسهم ይላል። ቃኑን አርጓል። ይሄ የለውጥ ህግ አላህ ሰዎች ራሳቸው ለለውጥ እስካላዘጋጁ ድረስ መለወጥ አይችሉም። ለውጥ የኔን ያንተን ዝግጅት ይፈልጋል። ለመለወጥ መዘጋጀታችን ለመለወጥ በተዘጋጀነው ልክ ነው ለውጥ የሚመጣው። ለዚህ እኮ ነው በሐዲስ الصحيح في صحيح البخاري በተዘገበው ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም انما العلم بالتعلم والحلم بالتحلم والصبر بالتصبر እውቀት የሚመጣው በመማር ነው አሉ። ሰው ማወቅን ስለፈለገ ያውቃል። እውቀት መጥቶ አንተን የሚያንቀህ ነገር ነው ግዴታ ልትፈልገው መሸቃውን ልታይ ፈተና ውስጥ ልትገባ ይገባል። ዝም ብሎ የሚመጣ ነገር ስላልሆነ ሶብረኛ ልሁን ብለህ ዝም ብለህ ሶብረኛ መሆን ስለፈለክ ትሆናለህ አትችልም። ትግስት መለማመድ አለበት በህይወት ውስጥ እየተፈተንክ ለአላህ ስትል እየተውክ እየመጣ ያነቀህ ቁጣህን እየተቆጣጠርክ ፈተናዎቹ እየመጡ እየተረገጥክ አላህ ለያልክ አላህን ፈልገህ የምትዋቸው ነገሮች እንደዚህ አይነት እኔ እናንተ የተዘጋጀንበት ልክ ነው ውጤቱን አብረን የምናገኘው ረመዳን የሚያል። ስለዚህ እኔ ራሳችሁን ብዙ ጊዜ እናገራለሁ ረመዳን ሲመጣ ሐቂቃ ምክንያቱም ራሴ ጋር ከምጣላበት ጉዳዮች ውስጥ ስለሆነ ሰው ረመዳን መስጊድ ሞልቶ ከረመዳን ሲወጣ አይከፋው ነገሩ ሸይጣን ቃል ኪዳን ገብቷል። ወለቀድ ظن ኢብሊስ ይላል አይደል ቁርአን። ኢብሊስ ጠረጠረ ይላል የሱ ወዳጆች የሱ ጓደኞች ዛሬ እሱ ስለታሰረ እንጂ የተውት እንደማይተውት ያውቃል። ፈተበዑሁ ኢላ ፈሪቀን ሚነል ሙእሚኒን አው ሚነል ሙስሊሚን ነው። አማኞቹ ሲቀሩ ሌሎቹ ተመልሰው ይወጣሉ ወዳጃቸውን አይተው። አንተ ስለጠፋህኛም መስጊድ ገባን አንተ ስትመጣኛም ወጣን ብለው ይመጣሉ። ወለቀድ صدق ظن ኢብሊስ ነው አይደለም የሚለው ኢብሊስ ጥርጣሬው ሆነ እንደማይከዱት እርግጠኛ ነበር ነው የሚለው ቁርአን ላይ። ወዳጆቹ አይከዱትም ገብተው እንደማይቀሩ ያውቃል። እሱ ስለሌለ ማሳለፊያ ጊዜ ማሳለፊያ መተዋል መስጂድ ተመልሰው ሄደዋል። እንደዚህ አይነት ሰዎች እንዳንሆን
ረመዳን መጥቶ በህይወታችን ውስጥ ትክክለኛ ለውጥ ውስጥ ገብተን እንድንመጣ ፍረስ ነው። الفرصة لا تتكرر ይላሉ። ይሄ እድል አጋጣሚዎች በህይወት ውስጥ አይደጋገሙም። ምክንያቱም በደረስን ይፈልጋሉ ያጋጣሚ። ምክንያቱም አምና የነበረ ዘንድሮ የለም። ፍርሳውን አሳልፎታል ያለፈው ሰው ከተጠቀመበት ውጭ። ቅድም እንዳልነው ዛሬ መድረሳችንን አናቅም፣ ከደረስን በኋላ መጨረሳችንን አናውቅም። ማን ነው የሚጨርሰው ረመዳን? እኔ ሐቂቃ ሰው ልጅ አላህ ድሮ በታሪክ እንድንማር ቁርአን 3/4ኛውን ስትመለከቱት ቀሰስ ነው የሚያወራው፣ ያለፉ ሰዎችን ህዝቦች ታሪክ ነው የሚያወራው። ዛሬ ግን አላህ ይሄ ቁርአን ያልገባውን ትውልድ ቁርአን እንዲያናግረው አልፈለገም። ባይንህ የምትሰማው ነገር እንዲያናግረህ ፈለገ። እስቲ ተመልከቱ ትናንትና የዛሬ ወር ቱርክ ላይ የደረሰውን አደጋ ምንድነው የሆነው? አስባችሁታል? ከምራችሁ ቆም ብላችሁ አይታችኋል? አንድ ደቂቃ ከ26 ሰከንድ የፈጀ የመሬት መንቀጥቀጥ። የመጀመሪያው አንድ ደቂቃ ነው፣ ሁለተኛው 26 ሰከንድ ላይ የተቀጠቀጠው። አንድ ጀርመንን የሚያክል ሀገር ነው የወደመው። ጀርመንን የሚያክል ሀገር ወይም ደግሞ የሁለት ሊባኖስን ሁለት የሚያክል ሀገር፣ ብዙ አረባት ሀገራቶች ተጠራቅመው እነሱን የሚያክል ሀገር ከነሙሉ ንብረቱ ነው የጠፋው በአንድ ደቂቃ ከ26 ሰከንድ። እናታችን አይሻ ነብዩ ሰለላሁ ዐለይሂ ወሰለም ጠየቋቸው፣ ያ ረሱላህ መታ ተዘልዘሉ الارض አሉ፣ መሬት መቼ ነው የምትንቀጠቀጠው አሉ እናታችን አይሻ። ነብዩ ሰለላሁ ዐለይሂ ወሰለም መልስ መለሱ፣ عندما يكثر الخبث ቆሻሻው ሲበዛው إذا ألا فجارها من أبرارها فاجروቹ ከአብራሮቹ ከኸይረኞቹ ሲበዙ فيقول الله سبحانه وتعالى للأرض تزلزلي الله مريتن تنقطقጭ ይላታል። عقابا لهم يا أمنا ለሰዎች ቅጣት ነው ይስላል። تذكرة للمؤمنين وعقابا للكافرين ለአማኞች ማስታወሻ ለካሃዲዎች መገሰጫና መቀጫ አድርጎ ነው የሚወርዳት። እዛ ለቁርአን ወለኑዚቀነሁም ሚነል አዛብ الادنى دون العذاب الاكبر لعلهم يرجعون ይላል። ትንሿ ቅጣታችን ትንሽ አይነት አላህ ወለለኩም بشيء አለ አላህ። ለአላህ ሸይ ነው ይሄ። ምክንያቱም ሙስተሂል እኮ ነው። አስቡትማ ይሄንን የሚያክል ግዙፍ ሀገር ከ80 ሺህ በላይ ህንጻ እኮ ነው የወደመው። ከ80 ሺህ በላይ ህንጻ ኢትዮጵያ ውስጥ 80 ሺህ አይደለም 10 ሺህ ህንጻ አለ። 80 ሺህ የሚያክል ህንጻ ነው የወደመው በአንድ ደቂቃ ከ26 ሰከንድ። እነዚህ ህንጻዎች ለመገንባት ምን ያህል ዘመናት ፈጅቷል? ምን ያህል አመታት ወስዷል? ምን ያህል እውቀት ፈሷል? ምን ያህል ገንዘብ ወጥቷል? አስቡት። ሀዛ ሱነት አላህ። አላህ ቅጣት ያርግባቸው። ምናልባት ቱርክ ለዓለም الامه ለኡመተ الاسلاميه ተስፋ ከምንጥልባት ሀገር ውስጥ ናት። ግን አላህ አሳይ ሰዎች ቢማሩበት ብሎ አመጣ ማለት ዱንያ ማጠቃላይ ዝም ብላችሁ ሩቅ አትሄዱች ናት። ምንድን ይገርማል ይሄው። በቃ ይሄ አዲስ አበባ ምናምን እንዳይመስላችሁ እኮ የጠፋው ከተማ ምናልባት አዲስ አበባን ስንት የሚያክል ማለት ነው ሙሉ ከተማው የወደመው። ሀብቱን ንብረቱን አትቁጠሩት። 80 ሺህ ህንጻ 2 ሚሊዮን ሰው ተስተፈተፈ አካባቢው ሙሃጅር ሆኗል። ከ50 ሺህ ሰው በላይ ሞቷል። በመቶ ሺዎች ሰው ቆስሏል። ወላጅ አልባዎች በሺዎች የሚቆጠሩ ቤተሰቦቻቸውን አጥተዋል። በአንድ ደቂቃ ከ25 ሰከንድ ቀናት አልፈጀ ወራት አልወሰደ። ይሄ ነው አላህ سبحان الخالق جلت عظمته جلت قدرته። ጌትነት እሱ ላይ ነው የሚያምረው። ኃያልነት እሱ ላይ ነው የሚያምረው። አይነ الجبابرة የታሉ የቁዋ ባለቤቶች? ቱርክን አስታውሷት። ትናንት ኮቪድ በመጣን ጊዜ እና አሜሪካና አውሮፓ ሀገሮች በኮቪድ ተፈትረው ለነሱ እርዳታ የሰጠች ሀገር ናት።
ኦክሲጅን የላከች ሀገር ናት። ማክስ የላከች ሀገር ናት። ራሷን ተቆጣጥራ ለሌሎች የተረፈች ሀገር ናት። ግን አልቻለችም። ቁድረተል ኢላህ በምን ይቋቋሙታል? ይህን ቆም ብለን እናስብ። ፍረስ አታውቀውም። እኔም አንተም ዛሬ የቆምንበት ቦታ እኔ እናንተን አውቁሞ መቆየቱን አናውቅም። እንደዚሁ እንደተቀመጥን ይዞን መሄድ የሚችል መሬት ነው የተቀመጥንበት መሬት። በአላህ እጅ ያለ መሬት ነው። በእኔ እናንተ እጅ አይደለም። በመሐንዲስ እጅ አይደለም። በመንግስት እጅ አይደለም። ስለዚህ ነው ወደ ዋናው መልእክቴ ስመለስ አላህ በእኔና በአላህ መካከል ያለ ግንኙነት እንዲስተካከል ሌላ አስተማሪ ታሪኮችን የሚመከር ህዝብ አልሆናል። ቁርአን ቀርቶ ሰምቶ ታሪኩን አይቶ ያለፉትን ህዝቦች መመከር አድርገን አስተማሪ አድርገን ቁርአን ላይ ታሪክ አወረድንላችሁ አለ። አላስተማረም። ምን እናንተ ፊታችን መጣ። ግድያውን ፊታችን አመጣ። ወንድም ወንድሙን የሚገልበት ሀገር ነው እኛ ሀገር አይደል? ወንድም ወንድሙን የሚያፈላቅልበት ደም የሚያፈስበት ሀገር እኮ ነው። ነብዩ ሰለላሁ ዐለይሂ ወሰለም ወሚን አሽራጥ الساعه ከየውመል ቂያማ ምልክቶች ብሎ ከተቀሷቸው አንዱ ሰው ለምን እንደተገደለ ሳያቅ ገዳይ ለምን እንደገደለ ሳያቅ ይሞታል አሉ። እንዲሁ ያለ አንዱን ዝም ብሎ ያለ ምንም ምክንያት እሱን ስላልመሰለው ብቻ ይገለዋል። በገንዘብ አልተገናኙ፣ በፖለቲካ አልተጣሉ፣ በሐሳብ ተገናኝተው አላወሩ፣ ግን አይመስለው የኔ አይደለህም ብሎ ይገለዋል። ይህን እኮ በዓይናችን እያየነው ነው። እዚሁ ሀገር ላይ ሌላ ቦታ መሄድ አያስፈልግም። ኢዘን ወንድሞች ሁላችንም እህቶች ይሄ ጊዜ ረመዳን በህይወታችን ውስጥ አላህ ከሚሰጠን ትልቅ እድሎች ውስጥ ነው። አላህ ምንም ባይል አላህ ምንም ባያደርግ እንኳን ቁርአን አውርዶበት እንኳን ለይለተል ቀድር ብሎ ተናግሮበት እንኳን ጉፍራንና ምህረት ያለበት ወር ነው ተብሎ አይደለም ረመዳን ብቻ ትልቅነቱን ስለተናገረ እኮ ይበቃል ለሚያምን ሰው። ኢብኑ አባስ አንድ ጊዜ ተቀምጠው አንድ አረብ የገጠር ሰው መጣና ሐጅ ላይ ትምህርት እያስተማሩ ከናንተ ውስጥ ዓሊም ማን ነው ጥያቄ መጠየቅ እፈልጋለሁ ብሎ መጣሉ አረቢ። ኢብኑ አባስ አሉት ህብረ ኡማ ሄደ። ኢብኑ አባስ አንተና ዓሊሙ? አዎ። ጥያቄ አለኝ መልስ ትሰጣለህ? አዎ አሉት። ስለ ርዝቅ ነው የጠየቃቸው። ስለ ርዝቅ ስለዚህ ሳይጠይቃቸው የቁርአን አያት ልቅራ አላህ ያወረደው የቁርአን አያት ልቅራለህ አሉት። አላህ ቁርአን ማውረዷል አላቸው። አውርዷል። ወሪዝቁኩም ፊ السماء ርዝቃችሁ ሰማይ ላይ ነው ያለው። በማንም እጅ አልተደረገም በአላህ እጅ ነው ያለው ሲሉት በደስታ እየዘለለ ሄደ ይባላል። አልহামዱሊላህ ርዝቅን ለማንም ያላደረገ ጌታ ምስጋና ይገባው ይላል። አረብ እኮ ነው የገጠር ሰው እኮ ነው። እኔ እናንተ ጨንቆናል፣ በሰው እጅ መስሎናል፣ በሆነ ሀብታም እጅ መስሎናል፣ በሆነ ባለስልጣን እጅ መስሎናል። የለም في السماء ተደስቶ ከማንም በላይ ረክቶ አላህን አመስግኖ ሄደ። በሚቀጥለው አመት ትምህርቱ ቦታ አልመጣ። ኢብኑ አባስን አገኛቸው። ያ ሐዛ ታስታውሰኛለህ አላቸው። አመቱን ሙሉ እሱ ብቻ የሚያገኙ ይመስል እሳቸው ረስተውታል። ማነህ አሉት። አምና መጥቼ እኮ እንዲጠይቅህ ነበር አሉት። አሁንም ትምህርትህን ፈልጌ ነው ስለ እንግዳውስ አያቱን ሊጨርስልህ አሉት። فورب السماء والارض ورزقكم في السماء وما توعدون فورب السماء والارض انه لحق مثل ما انكم تنطقون እየማለ ነው አላህ ርዝቃችሁ ሰማይ ላይ ለመሆኑ ከምትናገሩት ንግግር የበለጠ እውነት ነው እያለ አላህ ይመላል። ሰውየው አለቀሳሉ። ምን الذي اغضب الحالم ማን ያናሳ ጌታ ያስቆጣው? እኛ እኮ ሳይምልም ማምነው ነበር። ሰማይ ነው ርዝቃችሁ ስለ ማምነን ነበር። ማን አስቆጥቶት ነው የማለው አላሉ አዕራቢዩ። ሱብሃንአላህ فقه العربي يا ابن عباس ሌላ ያልገባው ተረዳህ አዕራቢያ ስታቀው አላህ ዝርዝር ነገሮች መንገር እኮ ያስፈልገው ጌትነቱ ብቻ ይበቃል። ይሄ ከውን ያናግርሃል፣ ይሄ ዩኒቨርሲቲ ነግርሃል። እስቲ እንደው ቢላሂ አለይኩም እዚህ የተቀመጣችሁ ወንድሞች በእናንተ ምርጫ ቢሆን አይናችሁ የት ላይ ቢሆን ተወዱ ነበር? ይሄ አይንህ የት ላይ ቢተከለልህ ነበር የምትወደው አንተ? ይሄ አፍንጫ
የት ነበር ቢቀመጥ የምትወደው? እስቲ አስቡት። ወረድ ብላችሁ ዝም ብላችሁ ገልብጡትና አይነ እግርህ ላይ ቢሆን ምን ይፈጠር ነበር? አትሸፍነው ማያህ ነው ጫማ ታደርግበት። ስትገልጠው እንቅፋቱ አቧራው መከራ ነው። ምን ታደርገዋለህ? ምን ነበር የሚፈጠረው ታስባላችሁ? ለዛ ኮና አላህ ራሳችሁን ተመልከቱ ይላል። ወፊ አንፉሲኩም አፈላ ትብሲሩን። እንደው ሌላ ቦታ ትዱ እስቲ ይሄንን የአላህን ሐያልነት ታላቅነት እስቲ ራሳችሁን ተመልከቱ። ምን ነበር መሆን የምትፈልጉት እናንተ? ይሄ ጌታ እኮ ነው አንተ አላህ በዚህ ንግስናው በዚህ ልቅናው በዚህ ጌትነቱ እኔ እናንተን ይሄን ትእዛዝ አዘዘ። ለዚህ ነው እሱ ሊፈሩት ሊታዘዙት የሚገባ ጌታ ነው። ለዚህ ደግሞ ትልቁ አጋጣሚና ትልቁ ፍርሳ ረመዳን ፍርሰተ ዑምረ ነው። የድሜ የህይወት ትልቅ እድል ነው ለተጠቀመበት ሰው፣ ራሱን ማየት ለሚችልበት ሰው። ረመዳን በህይወት ውስጥ መጥቶ የ11 ወር የድሜህን ያሳለፍከውን ዓመት እኮ ትሬኒንግ ነው። ትሬን ነው የሚያደርገው አላህ ዝግጅት። ይገርመኛል አንዳንድ ጊዜ ቅድም ሸህ መሐመድ ዘይን ሲናገሩ ነበር። ሰው ኢሻን አሳልፎ ለተራዊህ ጓጓና ለምንድን ነው ከረመዳን በፊት ጀማዓ ሶላት መስገድ የከበደን? ሱብሒ መምጣት የከበደን? 5 አውቃት ሶላት መስጊድ መስገድ የከበደን? የማይቻል ነበርና ነው? ሳይቻል ቀርቶ ነው? አይደለም፣ ይቻላል። ማሳያው ግልጽ ነው። ረመዳን መጣ። ያ ዙሁር ሶላት ጀማዓ መስገድና ወይም በወቅቱ መስገድ የሚገብስደው ሰው ተራዊህ 20 ረካ ይሰግዳል፣ 8 ረካ በጁዝ ይሰግዳል፣ 1 ሰዓት ቁሙ። ያለለት ደግሞ ተሐጁድም ይሰግዳል። ያ ትናንትና ፈጅር መስጊድ መምጣት የከበደው ሰው እኮ ነው። ምን ተለወጠ ዛሬ? ያው ነው። አንተ ነህ ያለው፣ ጊዜው ነው። ምንድነው ምክንያቱ? ይሄ ሌላ መድረሳ ነው። አላህ የሚለን ነገር ወቁት። በፊትም አላህ ያዘዘን ትእዛዛቶች በህይወታችን ውስጥ ከባድ ሆኖ አልነበረም። ሶላቱ ብቻ አይደለም፣ ሌሎችም ትልልቅ በህይወታችን ውስጥ አክብደን የያዝናቸው ጉዳዮች ከብደው አልነበረም። እኛንን የሰነፍነው የማይቻሉ ሆኖ አልነበረም፣ ይቻሉ ነበር። አየነዋ። ፈጅር የሚከብደው ሰው ተራዊህ መስገድ እንደሚችል ተሐጁድ መስገድ እንደሚችል አየ። ሳይቻል ቀርቶ ቢሆን ኖሮ እንዴት ተሐጁድን ይሰግዳል ሰው? ይቻሉ ነበር። በህይወታችን ውስጥ አይቻሉም ብለን ራሳችን ላይ ቆልፈን ያስቀመጥናቸው ነገሮች የማይቻሉ አልነበሩም። እኛንን እስላም ያደረግነው እጅ ሰጠነው። ለዛ ነው ረመዳን ይህን የሚያሳይ። ያ ፈጅሩ ከባድ እኮ አልነበረም፣ ይኸው ተራዊህም ይሰገዳል። ያ ጀማዓ ሶላት ከባድ አልነበረም፣ ይኸው ተሐጁድም ይሰገዳል እያለ አላህ ያስተምራል። ይሄ ነው መለወጫው መድረክ። ሰዓቱ ስለሄደ 2-3 ነገሮች ብቻ አንስቼ ልቋጭ። የመጀመሪያው ነገር ረመዳንን ስናነሳ ረመዳን ሲመጣ 2 ነገሮችን ያጠነክራል፣ 2 ነገሮችን ያደክማል። 2 ነገሮችን ያደክማል፣ 2 ነገሮችን ያጠነክራል። የመጀመሪያ ረመዳን የሚያደክመው ነገር አንዱ ጀሰድ ነው፣ አካልን ያደክማል። አካል ይደክማል አይደል? ሰው ሲጾም ምግብ ሲያጣ ኢነርጂ ሲያንሰው ይደክማል። አካልን ሲያደክም ግን አላህ ምንን እያጠነከረ ነው? አላህ አካልን አድክሞ ግን ምንን እያጠነከረ ነው? ነፍስን ያጠነክራል። ለምን? ሩህ የምትባለው ነገር ቀለቧ ኢባዳ ነው። በሌላው ጊዜያት በምግብ ተሸፍኖ ሰው ይበላል፣ መጠጣት ሲያምረው ይጠጣል፣ ሻህዋውን ማራገፍ በፈለገ ቁጥር ያራግፋልና እየዘጋ ሩህ ቀለቧን ታጣለችና ትከሳለች፣ አቅም ያንሳታል። ስለዚህ ሰው እንደ ልቡ ነው የሚሄደው። ያ ማለት ምንድነው? እኔ እናንተ ይሄ ውጭ አካላችን ይሄ ስሪቱ አፈር ነው አይደል? አፈር እኮ ነው፣ ሌላ የለውም። ከወርቅ ነኝ ይላል። ዛሬ እኮ የሚያሳዝነው ይሄ ነው። እንደው የወርቅ ዘሬ ወርቅ ነው
ዘሬኔ ዳይመንድ ነው የሚለው ሁሉም ያፈር ሁሉም ያደም ነው ግን ከኔ ዘር በላይ ያለ ይፎክራል ምን እንደሆነ አናውቅም አላህ ሙስተዓን ቆሻሻ ተሸክሞ የሚሄድ ፍጡር ዘሬ ከኔ በላይ የኔ ዘር ምርጥ ዘር ምናምን ይሄ ማን አፈር ነህ አባትህ አደም ነው አደም ከአፈር ነው ሌላ ምንም የለህም ሁሉም ቅድሚያቱ ሲቆጠር አፈር ነው ምንድነው ልዩነት ይሄ ተራይ ሆነ የጠባ ፉከራ ሙስሊም በቸም በደዛ አይነት ነገር ውስጥ ያለው እኔ ኦሮሞ ነኝ እኔ አማራ ነኝ ምናምን ይያለ እንደዚህ አይነት ተራ ጀብደኝነት ውስጥ የሚሆን ካለ እስልምናው ይረሳሰው ሙእሚን በቀበሌ አይታጠርም ሙእሚን በሰፈር አይታጠርም አይደለም ሰፈር ዓለም ያንሰዋል ሙእሚን ዓለማዊ ሆኖ የተፈጠረ ነው ስለ ዓለም የሚጨነቅ ነው ሙእሚን መንደር ውስጥ አይቀርም ሙእሚን ሰፈርተኛ አይሆንም በቡድን የሚኖር አይደለም ሙእሚን ይዘን እዚህ የተፈጠርንለት ይሄ አካል አፈር ነው አፈር ስለሆነ ብዙ ጊዜ አፈር ጋር የሚገናኘው ስጋው ምኑን ቅጠሉን ይፈልጋል እሱን ሲያበዛ ደግሞ ይደክማል ሩህ የምትባለው ነገር ደግሞ ዑሉዊ ናት አይደለ ሰማያዊ ናት فوق ነው ሩህ ስለዚህ ቀለቧ ያለው ከኢባዳ ጋር ነው ቀለቧን የምትፈልገው ለዛ ነው እኮ ብዙ ጊዜ ሰዎች ረመዳን ሲመጣ ሰው መስጊድ ለምን ይገባል መስጊድ የሚገባው ሸይጣን ስለሚታሰር ብቻ ነው ላ ሸይጣን ታስሮም እኮ በየመንገዱ ብዙ ፈሳድ የሚሰሩ ወንድሞች አሉ ታዲያ ምን ሆነው ነው በሽተኛ ነፍስያ ያለው ሰው ሸይጣንም ታስሮ አይቆምም ልክ ይሄ ሰው አካሉ ሲደክም ሰውነቱ ምግብ ሲያጣ ሩህ ቁዋ ታገኛለችና ቀለቧን ፍለጋ ትሄዳለች ይሄ ነው መሰረታዊ ነገር አካልን አድክሞ ሩህን ያጠነክራል እነዚህ ሁለቱ ነገሮች መሰረታዊ ስለሆኑ እነሱ ላይ ልቁም ቅድም ሲነሱ የነበሩት ነገሮች አስቡ ለዛ ነው ምስጥሩም ያ ሰው ልጅ ነፍስያውን ማሸነፍ ከቻለ ጠላት አይከብደው እኛ የነፍስያ ባህሪያ ስለሆነ ነው ጠላት የከበደን የምንፈራው ነፍስያችን ዝቅ ስላደረገን ነው እዛው ስለጠፋብን ነው ልክ ከዚህ ከነፍስያ ባርነት ሰው ተሐሩር ውስጥ ሲገባ ነፃነት ሲያገኝ አቅሙ ይገለጣል ለዚህ እኮ ነው ትልልቆቹ ድሎች የመጡት بدر الكبرى فتح مكة قادسية عين جالوت نهروند فتح قبرص فتح أندلس فتوحات بس لمنا تاريخ تللك ድሎች የሚባሉት በረመዳን የተገኙት ምንድነው የተፈጠረው ምንድነው ምስጢሩ ለመድከም በነበረባቸው ጊዜ ቁዋሉ መሸነፍ በነበረባቸው ጊዜ ድልን ተጎናጸፉ ሰይፍ ይዘው እኮ ነው የታገሉት ሰይፍ ይዘው መስተረየስ ይዘው ነው ሚሳኤል ወርውረው ነው በቢኤም ተወራውረው አይደለም ሰይፍ ቁዋ ኃይል የሚፈልግ ጾመኛ ሆነው እንዴት ያሸንፋሉ ይሄው ራስን ማሸነፍ ከቻልክ ጠላት ላንተ ከባድ አይደለም ولقد نصركم الله ببدر وانتم اذله الى الله ምንድነው አዚላ በበድር ላይ የረዳችሁ ጊዜ አስታውስ ይላል እናንተ አዚላ ለአላህ በተወረዳችሁ ጊዜ እናንተን ከፍ አደረግናችሁ ልቦቻችሁ ለአላህ ዝቅ ባሉ ጊዜ ከፍታን አጎናጸፍናችሁ ይላል ይሄ መስከነተል ቀልብ ለአላህ የተደረገ መተናነስና ተዋዱ መዋረድ ዝቅታ ያን ስትሆን ከፍ ያደርጋል አላህ ኃይሉ ሌላ ነው ምስጢሩ የአላህ እርዳታ ነው ቁዋ ሲሰማ ጉልበት ሲሰማ يوم ሁነይን ጊዜ ይላል አላህ ቁጥራችሁ ባስደነቃችሁ ጊዜ ኃይላችሁ ጉራ በጨመረላችሁ ጊዜ ሰበርናችሁ ይላል አላህ ለአላህ ዝቅ ስትል እሱ ከፍ ያደርጋል ነፍስህ ለአላህ ስትገዛና ስትተናነስ አላህ አንተን ያነሳሃል ከአካል ባርነት ነፃ ወጥተሃል ከዚህ ከስሜት ከሻህዋ ባርነት ተላቀሃል ረመዳን ይሄ ነው ተህቂቅ ሊያደርግ የመጣው ይሄን ላረጋግጥ ነው የመጣው ሰው በትክክል መጾም ከቻለ ተሐሩር ይወጣል ነፃነትን ይጎናጸፋል ሁለተኛና የመጨረሻው ሁለት የሚያደክማቸው አንድ የሚያደክመውና አንድ የሚያጠነክረው ምንን ያደክማል
ረመዳን ከመጥፎ ጓደኛ ያለያያል። ለምን ሰው መስጊድ መግባት ሲጀምር እነዛ ጫት ቤት የሚያገኛቸው ኸምር ቤት ቁማር ቤት የሚያገኛቸውን ሰው ትቶ ነው መስጊድ የሚመጣው። ጾሞ በባህሪው ቀለቡን ፍለጋ መስጊድ እየረዳ ይዞት ይመጣል። መጥፎ ጓደኞቹ ጋር ይላቀቃል። ማን ጋር ይገናኛል? የአላህ ባሮች ጋር። እነዛ አወለ ሶፍ ተደፍተው አላህን የሚለምኑ ደጋግ ባሮች ሳሊ ወንድሞች ጋር መልካም ጓደኛ ጋር ያገናኛል። አላህ ከመጥፎ ያደክምና ጠንካራ ጓደኛ እንድትፈጥር አንዱ እድል ይሰጣል። ያንተ ጓደኞች እነዚህ ናቸው። እዚህ ሌሊትና ቀን መስጊድ ላይ የምታገኛቸው አላህን የሚገዙ በዲን የታነጹ አላህን ፍራ የሚሉት ወንድሞች ጓደኞች እነዚህ ናቸው። እነዛ ያንተ ጓደኞች አይደሉም ነው የሚለው አላህ። ያለያያል እድል ነው የሚሰጣህ አላህ አንዱ ወር ነብዩ ሰለላሁ ዐለይሂ ወሰለም አደላላህ ተዕዲብ የሰጣቸው ወስቢር ነፍሰከ መዐ الذين يدعون ربهم بالغداة والعشي ፊትህን አታዟዙር። አይንህ ወዲያ ወዲህ አይፈልግ። ትልልቆቹን ባላባቶቹን እና አቡ ጀህል እና ኡመያ ምናምን እያልክ አትይ። ወስቢር ነፍሰከ መዐ الذين يدعون ربهم بالغداة والعشي እዛ ሌሊትና ቀን አላህን እየተገዙ የተደፉ ደካማ ሰዎች ናቸው ያንተ ወዳጆች አለ አላህ። ጓደኞች እነሱ ናቸው። ሌላ ቦታ አትሄድ። ረመዳን ትልቁ ሚስጥሩ ይሄ ነው። ሰው ለመጥፋቱ ትልቅ ምክንያት ጓደኛ ነው። صديق ሱህባ ዱንያ አኺራህን ያጠፋል። ሰው በጓደኛ ዲን ይለቃል። ሰው በጓደኛ መስመር ይስታል። የተፈጠረበትን ዓላማ ይዘነጋል። ሰው በጓደኛ ደግሞ ይድናል። አላህን በሚፈራ ጓደኛ ይመለሳል። አላህን በሚፈራ ሰው ወደ አላህ ይቀርባል። ረመዳን ይሄን ነው የሚያደርገው። ጀሰድን አድክሞ ሩህን ያጠነክራል። ሩህ ሲጠነክር ቀለቡን ኢባዳን ይፈልጋል። ከመጥፎ ጓደኛ አላየቶ መልካም ጓደኛ ጋር ያገናኛል። አንተን በዚህ ይገነባሃል አላህ። ይሄ ሽግግር በህይወት ውስጥ ለውጥ ለማምጣት ትልቁ ምዕራፍ እንድትሻገር ድልድዩን ይዘረጋልሃል አላህ። ያኔ መጠቀም ባንተ እጅ ላይ በኔ እጅ ላይ ነው ያለው። ይሄን ተጠቅሞ ነፃ መውጣት የሚፈልግ እድሉ ይሄው። ካልሆነ ደግሞ ለጥፋቱ ራሱ እንጂ ማንንም ፈላ የሉመነ ኢላ ነፍሰ ነፍሱ እንጂ ማንንም አይወቀስ። በመጨረሻ እነዚህ ሁለት ነገሮች ካል ይሄ ረመዳን ምናልባት በህይወታችን ውስጥ የመጨረሻው ረመዳን ሊሆን ይችላል። የመጨረሻው ረመዳን ለዚህ እርግጠኞቹ ነው። ቅድም ያላቸው ምሳሌዎች በቂ ናቸው አይደል? የነበርንበትን በደቂቃ የሚለውጥ ጌታ። ለመሞት አንተ መታመም አያስፈልግህም። ለመሞት መኪና ውስጥ መግባት አያስፈልግህም። በአየር መከስከስ አያስፈልግህም። እዚሁ ቁጭ ብለህ ይወስድሃል አላህ። ውሃ እየጠጣህ አንቆ ይጨርስሃል። ማንኛውም ነገር ለመግደል ምክንያት እንጂ ገዳይ አይደለም። መርዝ አይገድልም ሰው። አላህ ግደል ስለው ግን ህይወት የሚሆነው ውሃ ያንተን ህይወት ያጠፋዋል። ውሃ ጠጥተህ ህይወት ያልፋል። ምክንያቱም ገዳዩ ውሃው ሳይሆን ገዳዩ መርዙ ሳይሆን የሚገለው አጀል ስለሆነ ሰው በአጀሉ እንጂ አይሞትም። አናውቀው። ይሄ ረመዳን የመጨረሻ ረመዳናችን ሊሆን ይችላል። ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው አላህ ጋር የሚያምርና ትክክለኛ ሶላት ለመስገድ እንዴት ልስገድ ብሎ ሲጠይቃቸው ሰሊ ሶላተ ሙወድዕ ነው ያሉት አይደል? የስንበት ሶላት ስገድ። ዙሁር ስትሰግድ ያሁኗን ዙሁር አሱር እንደማደርስ እርግጠኛ ሆነ ስገዳት። አላህ ጋር የምትገናኝባት የመጨረሻ ሶላት እቺ የዙሁር ሶላት ልትሆን ትችላለች። ሐቂቃውም እኮ ነው አይደል? ከዚህ ወጥቶ በሰላም የሚመለሰውን አላህ ብቻ እኮ ነው የሚያውቀው። ብዙዎች ወጥተው ቀርተዋል አይደል? የመጨረሻ ረመዳናችን አላህ ጋር የምንገናኝበት ረመዳናችን ይሄ ረመዳን ሊሆን ይችላል። ምናልባት የመጀመሪያ የምናደርገው እስቲ ቅድም እንዳልኩት ብዙ ዘመናት ጾመናል፣ ግን ለውጥ አልመጣም። ብዙ ዘመናት ተርበናል፣ ግን አላህ የሚፈልገው ውጤት በእኛ ህይወት ውስጥ አልተተገበረም። ስለዚህ እንደ መጀመሪያም ዓመት እንደሚጾም ሰው ራሳችንን እናስብስ። ተጀሩድ አድርገን ለአላህ ራሳችንን እንስጥስ።
ጾመኞች ሶስት ናቸው ይላሉ ኢማም ገዛሊ አንደኛው ጾም الأوامر ይላሉ የብዙሃኑ ጾም ከምግብና ከመጠጥ የሚከለከለው ጾም አብዛኛው ሰው የሚጋራበት ጾም አፋይ ጾምም አይኗይ ጾምም ጆሮአይ ጾም حرامون እያየ ማሊያኑን እየተናገረ ያሳልፈዋል ሁለተኛዎቹ ጾም الخواص አሉ خاص የሚባሉ የልዩ ጾሚዎች አሉ ይላል እነዛኛዎቹ አይናቸውም ጾሟል ጆሮአቸውም ጾሟል እጃቸውም ጾሟል አላህ ከሚከለክለው ነገር ሁሉ ተከልክለዋል ሶስተኛ አይነት ጾሚዎች አሉ ይላሉ خواص الخواص ይሏቸዋል የልዩ ልዩ ጾሚዎች ናቸው ይላሉ አካላቸው አይደለም ልባቸው ለአላህ ወቅፍ ይሰጣሉ يتجردون لله ለአላህ ተጀሩድ ያደርጋሉ ለምንድነው ዑለማው الاسلام ሰለፉ الامه ረመዳን ሲመጣ ሁሉን ነገር ትተውና ኢማም ማሊክ ኢብኑ አነስ ሁሉን ነገር ሰቀው ቁርአን ብቻ የሚያነሱት አላህ ጋር ብቻ ይገናኛሉ ለአላህ ብላችሁ እስቲ በህይወታችን ውስጥ የመጀመሪያም የመጨረሻም ጾም እንደምንጾም እናስበውና እንጾመው ምናልባት ይሄ ጾም ለብዙ ነገር መፍትሄ ይሆናል ረመዳን የድል ወር ነው የኡመቱ ድል የምንጎናጸፍበት ሊሆን ይችላል ረመዳን የቁርአን ወር ነው ቁርአን ጋር ልቦቻችን ተከፍተው አህለል ቁርአን ከሚባሉ ሰዎች የምንሰለፍበት ሊሆን ይችላል ረመዳን የኸይር ወር ነው በኸይር ስራ ውስጥ እጃቸውን ዘርግተው አላህ ጋር ተገናኝተው ከሚኖሩት ላይ ያደርገን ይችላል ስለዚህ ጾምን በዚህ መንፈስ እናስበውና ለለውጥ ተዘጋጅተን ረመዳንን በለውጥ እንጾመው የሚል መልእክት ነው ያለኝ አላህ ረመዳን ጋር ተገናኝተው ከሚጾሙት ጾመው ከሚጠቀሙት አላህ ከሚመራቸው የኡመቱ ፈተና ተነስቶ መከራዎቻችን አንሰው ድሉን አጎናጽፎን አላህ በዒዛ በኢማን ነገ مع النبيين والصديقين والشهداء والصالحين ከተባሉት ጋር ከሚቀሰቀሱት አላህ ያድርገን وبالله التوفيق والسلام عليكم ورحمة الله وبركاته ሰብስክራይብ በማድረግ ቤተሰብ ይሁኑ